እግዚአብሔር የሚጣላቸው 6 ነገሮች 7ኛውን ግን ነፍሷ ጥብቃ ትጸየፋለች ይላል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብ የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር ይልና በወንድማማች መካከል ጠብን የሚዘራ ይላል። እግዚአብሔር ነፍሷ ጥብቃ የምትጸየፈው በወንድማማቾች በእህትማማቾች መካከል ጠብን የሚዘራ መለያየትን የሚዘራ ከዚህ በላይ የከፋ ኃጢአት የለም። እባካችሁ የኢትዮጵያን ትንሣኤ የምትናፍቁ የኢትዮጵያን አንድነት የምትናፍቁ ህዝቡ በረሃብ በችግር በሰቆቃ በዋይታ በለቅሶ የሚኖርበት ዘመን እንዲያበቃ የምትሹና የምትፈልጉ ሰዎች ካላችሁ በተለይ መስቀል ያንጠለጠላችሁ እባካችሁ ወደ አንድ አምጡት ህዝቡን። የእንትን ቋንቋ ተናጋሪ ብለን ከፋፍለን ህዝቡን እንደ ፖለቲከኞቹ ያመለክነው አምልኮ ያስመለክነው አምልኮ እንዳለፈው የክረምት ውሃ ይለፍ። አሁን ከመለያየት መስማማትን ስበኩ፣ ከመተቻቸት መወያየትን ስበኩ፣ ከመቃቃር መፈቃቀርን ስበኩ፣ ከጸብ ከክርክር አንድነትን ስበኩ። እኛ አንድ ነን። ሮሜ 12 ቁጥር 5 ላይ ብዙ ብልቶች ስንሆን በክርስቶስ አንድ አካል ነን ይላል። አንድ አካል ነን። ህዝብና አሕዛብን በመስቀሉ አንድ አደረገ። አሁን የባሪያይቱ የአጋር ልጅ የለም፣ የጨዋይቱ የሳራ ልጅ የሚባል የለም። ሁሉ በክርስቶስ አንድ ነው። ይሄን የሚሰብክ አንደበት እንዴት መለያየትን በዚሁ አንደበት ይዘራል? እባካችሁ አባቶቼ ሊቃነ ጳጳሳት ልትሆኑ ትችላላችሁ፣ ቆሞሳት፣ ኤጲስቆጶሳት፣ ካህናት፣ ዲያቆናት፣ ሰባኪያን ወንጌል የፈለጋችሁትን ሰበካ ጉባኤ ውስጥ ያላችሁ በሙሉ እባካችሁ በዚህ ምድር ላይ የምንኖረው ጥቂት ጊዜ ነው። እንኳን ለጸብ ለፍቅር አይበቃም። ግፋቢል 70 እና 80 ነው የምንኖረው። አንድ እናድርጋት ቤተክርስቲያንን። አንድ ስትሆን ቤተክርስቲያን ሀገራችንም አንድ ትሆናለች። ህዝባችንን አንድ ስናደርግ እግዚአብሔር የአንድነትን መንፈስ ልኮ እግዚአብሔር ሀገራችንንም አንድ ያደርግልናል። ይሄን መልእክት ታናሽነቴን ሳትንቁ እባካችሁ በመናመልከው በያው እግዚአብሔር ስም እለምናችኋለሁ። እኔ ነገ ልሙት ዛሬ አላቅም፣ እናንተም እንደዛው። ሞትን የሚያክል ነገር በትከሻው ተሸክሞ የሚሄድ ሰው ጸብን ሳይሆን ፍቅር ነው የሚዘራው፣ ሊያውም ወንጌል የጨበጠ መስቀል ያንጠለጠለ ሰባኪ። ስለዚህ በዚህ ጉዳይ ላይ ተመልሼ ሌላ ቀን በሰፊው በስፋት መጽሐፍ ቅዱሳዊ መረጃና ማስረጃ እያቀረብኩ እናገራለሁ። አሁን ግን ይሄንን መልእክት የምትሰሙ በሙሉ በሕያው እግዚአብሔር ስም እለምናችኋለሁ፣ ከመለያየት ወደ አንድነት እግዚአብሔር ያምጣልን። በርቱልኝ፣ ይሄን ሐሳብ ደግፉልኝ። ይሄን ሐሳብ እንደምታስፈጽሙ ተስፋ አደርጋለሁ። አመሰግናለሁ። መልካም ነው። ቃልዮት ያሰማልን። ጥሩ መልእክት ነው። በቃ ከአንድነት ነው ውጤት ያለው እንጂ ከመለያየት ስላልሆነ ያመሃል። እውነት ነው፣ ያመሃል። ባልና ሚስቶች አንዱ ወደ ሌላ ሲሄድ እንዳልከው በስፋት ወደፊት የምናነሳበት ነው የሚሆነውና ያሳዝናል። እግዚአብሔር ደግ ጊዜ እንደሚያመጣልን ተስፋ እናደርጋለን። መምህር ሲሳይ ወደፊት ከእስር በኋላ አገልግሎቱ እንዴት ነው መቀጠል የፈለገው? ምንድነው ያሰብከው? ብዙ ሰዎች እየደወሉ በቃ እንደ ከዚህ ቀደሙ አደራ አታገልግል፣ አርፈ ልጆችን አሳድግ ይሉኛል። አርፌ ልጆችን አሳድጋለሁ። ያርሎም እግዚአብሔር ነው የሚያሳድገው። እንኳን ልጆችን የማድግ ያለው ያለ እናት ነው ያሳደገኝ አባቴ። እኔም አድግ ያለው የሚያሳድግ እግዚአብሔር ነው። የሚተክልና የሚያጠጣ ሌላ ቢሆንም የሚያሳድግ እግዚአብሔር ነው። አገልግሎቴን ለመቀጠል እውነት ከመናገር ወደ ኋላ አይደለም፣ እሰራ አይደለም። ያው ከቅርብ ርቀት በኒኮሌል ቦምብ ቢመቱኝም ከዚህ በፊት በማገለግለው አይነት አገልግሎት ነው ማገለግል። ወንጌል እውነት ነው። እኔ ከማንም ምንም አልጠብቅምም አልፈልግምም። የማንም ደጋፊም ተቃዋሚም አይደለሁም። እኔ ግን ወንጌል ማንም ሰው ቤተክርስቲያንን ሲነካብኝ ትንሽ ያመኛል፣ ያቅለሸልሸኛል። ቤተክርስቲያን ስትነካ ቤተክርስቲያን መጽሐፍ ቅዱሳዊት እንዳልሆነች አንዳንዶች አፋቸው እንዳመጣላቸው ሲያወሩ እንደ ከዚህ ቀደሙ ቀጥላለሁ። የቤተ ክህነት ሰው ይሁን የቤተ መንግስት ይሁን አይመለከተኝም። ቤተ ክርስቲያንን አይንካቢ ነው። በቤተ ክርስቲያን ጉዳይ ቤተ ክርስቲያን ህንጻና ግድግዳው ብቻ አይደለም። ቤተ ክርስቲያን ማህበረ ምእመናኑ ነው። እኔ እናንተ ነን ቤተ መቅደስ፣ የሥጋው ደሙ ማደሪያ፣ የመንፈሱ ማደሪያ። ቤተ ክርስቲያን ስል ቤተ ክርስቲያን ኦርቶዶክስን ብቻ ሳይሆን ህዝቡም ቤተ ክርስቲያን ነው፣ የእግዚአብሔር ህዝብ ነው ይላል ቃሉ። የሕያው እግዚአብሔር መንፈስ እንዲኖርባችሁ ቅዱስ እግዚአብሔር መቅደስ እንደሆናችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ሁለት ቦታ ላይ። ስለዚህ እቀጥላለሁ፣ አገልግሎቴን እቀጥላለሁ። ብችል እግዚአብሔር ቢረዳኝና ቢፈቅድ
አንተም ጋዜጠኛ ነጋሽ በዳዳም በኔ ምክንያት ነው የታሰራችሁት ሁለታችሁ ሚዲያ ላይ በመናገርና ብችል በኔ ምክንያት ሌሎች እንዳይታሰሩ የራሴ ሚዲያ ከፍቼ በራሴ ሚዲያ አፌን ከፍቼ በራሴ ሚዲያ ብታሰር በተናገርኩት ደስ ይለኛል። ማለት እንደናንተ አሁን ስቱዲዮ አቅሙ ቢኖረኝ ሰው ቢያግዘኝ ብዙ ማገለግለው አገልግሎት አለ። በተለይ ተከታታይ ትምህርት የምታውቀው አለ። የቂርቆስ ምዕመናን የቅዱስ እስጢፋኖስ ቤተክርስቲያን የቅዱስ እግዚአብሔር አብ ስንት ስብከት አለ በዩቲዩብ 161 ደርሰዋል። አሁን 161 አሉ። ግን ያንዳንዱን ብለቀው 1061 ሊሆን ይችላል። ግን ያው አጋጣሚ ሳገኝ በስልኬ ነው የምቀርጸው። ካሜራ እንኳን የለኝም፣ ቪዲዮ ካሜራ የለኝም። ያለውን ነገር አንተ ያው ብዙ የምታውቀው ነገር አለና በቁሳቁስ ብታገዝ ብረዳ የቤተክርስቲያን ልጆች እኔን ሳይሆን አገልግሎቴን ቢያግዙኝ ቢረዱኝ ማለት ነው። ስቱዲዮ ተከራይቼ ካሜራ እንደው አንድም ግማሽም ከቻሉን ብቻ የሚችሉትን ቢያደርጉና ለሰው መታሰር ምክንያት ባልሆን ራሴን ችዬ በማውራት ራሴን ችዬ በራሴ ሚዲያ ሞትም ከሆነ ያው ከሞት በኋላ ህይወት አለ ብዬ ስለማምን ከመቃብር በኋላም ትንሣኤ ስላለ ብዙም ከዚህ በኋላ የሚያጓጓኝም የጓጓለትም ነገር አለ ብዬ ያው እሱ ያውቃል፣ እግዚአብሔር ያውቃል፣ ልብ የሚያውቀው እሱ ነውና እንደዛ ባገለግል እቺን ቤተክርስቲያን ባገለግላት ማለት የበለጠ እንዳገለግላት የበለጠ በራሴ ሚዲያ እስር ቤት በቀን 2-3 ነበር ማገለግለው። የራሴ ሚዲያ ደግሞ ቢኖረኝ በቀን